ብዙ ከማወቅ ያለንን ዕውቀት ወደ ተግባር ማምጣት በጣም ፓወርፉል ያደርጋል። that's what I discovered። የሰውን ልጅ ሲሰራው አምላክ በውስጣችን ያስቀመጠ አንድ ነገር አለ። ፈጣሪ ለሰው ልጆች የሰጠው መልሶ የማይወስደው አንድ ነገር ምንድነው ካላችሁኝ፣ ጤንነት አይደለም፣ ገንዘብ አይደለም፣ ምናምን አለ። he gave himself to you። በውጭው ዓለም ላይ ኮንትሮል አይኖረንሽ፣ ቢያንስ ግን በዚህ በግል ህይወት ላይ ኮንትሮል እንዲኖረኝ ያስፈልጋል። እንቅልፍ በማጣት 1 ግራም ህይወታችሁ ለመጨመራችሁ ህልሙን ማድረጉን ትተን ህልሙን ማሰብ ላይ ካተኮርን በውስጥ በኩል ሬዚስት እናደርጋለን፣ በእጆቻችን ግን አንሰራም። እንኳን ደህና መጣችሁ። ከረጅም ጊዜ በኋላ አልናፈቃችሁም? ከረጅም ጊዜ በኋላ ተጠፋፍተን የነበርን ቤተሰቦች ተሰብስበን ተገናኝተናል። ለራሳችን እስኪ ባካችሁ አሺ ወደዚህ እንዲመጣ ትፈልጋላችሁ? ሞቅ ካረጋችሁት ይመጣል። ጤና ይስጥልኝ። እንዴት አላችሁ? የእውነት እኔ ራሴ ብርቅ ሆኖብኛል። ይሄ ነገር ለብዙ ጊዜ አልነበረም። ካለፈው ክረምት አካባቢ ጀምሮ ይመስለኛል አይደል? የክረምት መጨረሻ አካባቢ ጀምሮ ነው ያልነበረው። እኛም በጣም ብዙ ከሰዎች ጋር እንደዚህ መገናኘትን ናፍቀን ነበረ። ሌሎችም ሰዎች ወይ እንደው እንዳንረግማችሁ ሁሉን ያሉን ሰዎች አሉ። ካልመልሳችሁ ካላመጣችሁት በቃ ሰማዩን እንዘጋለን፣ የት እንደምትደርሱ እናያለን ያሉንም ሰዎች ነበሩ። ከናፍቆት አንጻር ማለት ነው። የእውነት በጣም ደስ ብሎኛል። እኔም ራሴ እንደዚህ ከሰው ፊት ቆሜ አይን እያየው ማውራት የኔ የውስጥ ነገሬ ስለሆነ እንግዲህ ከኔ ጋር አብሮ የሚሰሩ ሰዎች እንደሚያውቁት ከካሜራ ጋር እንደተጣላን ነው። ለብዙ ጊዜ ካሜራ ፊት ሰዎች በጀርባ በኩል እንዳሉ እያሰብኩ መናገርና ሪል ሰዎችን እንደዚህ አይናቸውን እያየው መናገር በጣም የሰማይና የምድር ያህል የተራራቁ ናቸው ለኔ ማለት ነው። ስለዚህ በዚህ የተነሳ ኢቨን ኦንላይንም በፊት የነበርነው ያህል አልነበርንም። አሁን ተመልሰን የመጣ ነው። ብዙ ሰዎች ይሄን ነገር ይፈልጉታል። እኛ እንኳ ባንኖር የሴሚናር ፎርማት እንኳ ባይሆን ኔትወርክ ቢያደርጉ ሰዎች አብረው ቢሆኑ ቢመካከሩ፣ አንድ አይነት ልብ አንድ አይነት ፍላጎት ያላቸው ሰዎች ስላሉ ኮሚዩኒቲው መቀጠል አለበት የሚለው ነገር በብዛት የሚቀርቡ ሰዎች እየነገሩን አምነንበት አሁን ጀምረናል ማለት ነው። ቁጥሩ እየጨመረ ይመጣል። እንግዲህ አዳራሹ እስከያዘው ድረስ እንቀጥላለን። ከዛ በኋላ የምናደርገውን አብረን እንመካከራለን። እንግዲህ ሰዎች አሁን ወደ 9 ወር ወይ 10 ወር አካባቢ ኦልሞስት ለብቻ የነበርኩት ለብዙ ጊዜ ልክ እንደ እንትን አድርጋችሁ ልትወስዱ ትችላላችሁ። ለብቻው ሪትሪት እንዳደረገ ሰው ወይም ተነጥሎ ገዳም እንደገባ ሰው አድርጋችሁ ልታስቡ ትችላላችሁ። I have been exploring a lot of things። የሰው ልጅ በጣም የሚገባኝ ራሴን ሳይና ሰዎች ከዚያ ካለ ሪፈረንስ አንጻር ሁሉም እንደዚሁ ናቸው ወይስ አይደሉም ብዬ ለማረጋገጥ ነካ ሳረግ በደንብ ይገባኛል። ስለዚህ ከሁሉ ነገር በላይ በጣም ለራሴ ተአማኒ ከሆንኩ ለራሴ እውነት ከሆንኩ ማለት ነው በጣም ብዙ መረጃ ስለ ሰው ልጅ የማገኘው ከራሴ። ምን ስሆን ነው የምፈራው? ምን ስሆን ነው የመጣው ነገር ወይ የሚያስደስተኝ ወይ የሚያወጣኝ ወይ የሚያወርደኝ? ምን ስሆን ነው የሆነ የሬጅ እና የንዴት ስሜት የሚሰማኝ ከመሬት ተነስቶ? ምን ስሆን ነው ሰላማዊ የምሆነው? ምን ስሆን ነው ተስፋ የማደርገው? ምን ስሆን ነው ወደ ዲፕሬሽን እና ወደ ዝቅተኛ አይነት ኤነርጂ ምንድን ነው ቀድሞ ያለው ነገር እያላችሁ ስታጠኑ የሰው ልጆች በሙሉ ፋንዳሜንታሊ አንድ አይነት ናቸው። አሁን እዚህ ቦታ ላይ የምናወራው በነገራችን ላይ ከየትኛውም የሰማይም የምድርም ሕግ ጋር አይጣላም። ይሄንን አረጋግጥላቸው ማለት መጀመሪያ በፈለጋችሁትም ሪፈረንስ እያጣቀስኩ ልነግራችሁ እችላለሁ። በህይወታችሁም ውስጥ ደግሞ እያዛመዳችሁ እዩት። ዝም ብሎ ላዩን የሚሄድ ንድፍ ሐሳብ ብቻ ከሰው ህይወት ጋር የማይገናኝ ነው ወይስ
እያንዳንዱ እዚህ የምናወራው ነገር ከህይወታችሁ ጋር ይዛመዳል። ቼክ ኢት ፎር ዮርሰልቭስ። ስለዚህ ሁልጊዜ እንደምንለው የተቻለውን ያህል ከሰው የዕለት ተዕለት ልምምድ ጋር አብሮ የሚሄድ ሰዎቹን የሚናገራቸው የሰዎችን ልብ የሚነካ የህይወት ልምምዳቸውን የሚዳስስ ነገር ላይ ነው የምናተኩረው። ንድፈ ሐሳብ ላይ እናተኩር ካልን በጣም ብዙ አፍ የሚያስከፍቱ ንድፈ ሐሳቦች አሉ፣ ግን they are useless። እንደውም አሁን ሆኖ ያገኘሁት ነገር ምንድን ነው መሰላችሁ? ብዙ ከማወቅ ያለንን እውቀት ወደ ተግባር ማምጣት በጣም ፓወርፉል ያደርጋል። that's what I discovered። እንግዲህ ጀምር አካባቢ የነበረውን ነገር ካለ ምክንያት አልከልሰውም። እንደምታውቁት ያልቃረምኩት መረጃ የለም። ይሄን ያህል መረጃም ሳይኖር በፊት ማለት ነው። ያላነበብኩት መጽሐፍ የለም። ያላየኋቸው አንግሎች የሉም። የተለያየ አይነት የአመጣጥ ባክግራውንድ ያላቸው ሰዎች የጻፏቸው መጽሐፍት፣ ያዘጋጇቸው ፖድካስት፣ የሰጧቸው ኢንተርቪው ስትመለከቱ የሆነ ወደኛ ህይወት ወዲያው ገብቶ የሚለውጠን ይመስለናል። ገብተን ስንሞክረው አይሰራም። ይሄን ነገር በጣም እያሰብኩት ስመጣ ለምንድን ነው የሆነ ነገር ገብቶኛል እንደሚሰራ እርግጠኛ ነኝ፣ ውስጥ ያረጋግጥልኛል። ግን when it comes to doing it በጣም የሰማይ ያህል የራቀ ነው። ስለዚህ ብዙ ሰዎች ይነቃቃሉ፣ ወደ ቤታቸው ይሄዳሉ፣ they get stuck። የሆነ ነገር ያውቃሉ፣ ወደ ማድረግ ሊያመጡት ሲሉ they get stuck። ስታክ ስላችሁ ለጊዜው መያዝም ሊሆን ይችላል። በምትፈልጉት ፍጥነት ማደግ አለመቻልም ሊሆን ይችላል። የምትፈልጉትን ኤግዛክት ልባችሁን የሚያሞቅ ነገር አለማግኘት ሊሆን ይችላል። ብቻ ግን ያወቅነውን ያህል ወደ መሬት ማምጣት በጣም ምጥ ነው። ለምንድን ነው ጥያቄ? እንግዲህ ሁላችሁም ራሳችሁን ታውቁታላችሁ። ከኔ ትደብቁ ይሆናል እንጂ ከራሳችሁ የምትደብቁት ነገር የለም። ታውቁታላችሁ። የኔንም እንደዛው በሆነ ነገር በጣም ሰማይ ነክ ነገር አድርገን ሊሆን ይችላል። የሆነ ነገር ላይ ደግሞ ደከምን ሊሆናል። አንዳንዶቻችን ግንኙነቶች ላይ ጥሩ አይደለም። ቢዝነስን በተመለከተ በየሄድንበት ቦታ እድል ማየት፣ በየሄድንበት ቦታ የሆነ ነገር መስራት፣ የሆነ ነገር ማትረፍ፣ የሆነ ነገር መገንባት ጥሩ ልንሆን እንችላለን። ከሰው ልጆች ጋር መገናኘትን በተመለከተ ከቅርብ ቤተሰብ ጋር ጀምሮ ማለት ነው እንደምጥ የሚሆንብን ሰዎች አለን። ሐሳባችንን ማስረዳት ማንችል፣ የሌሎችን ሰዎች ሐሳብ ሰክነን ወደ ልባችን ማምጣት ማንችል ሰዎች አለን። አንዳንዶቻችን በእነዚህ ሁሉ ጥሩ ሆነን ጤንነታችን ጥሩ አይደለም። አንዳንዶቻችን አእምሯችን ክሊር አይደለም፣ ይወሳሰባል፣ ስሜታችን ይዘበራረቃል። የሆነ ነገር እንጀምራለን፣ የሆነ ነገር እንለቃለን። ብቻ በሆነ መንገድ ሰዎች ይቸጋገራሉ። ስለዚህ ለጊዜውም ቢሆን ስታክ ሲያደርጉ አያለው ሰዎች እና አሁን እንግዲህ ይህን 9 ወር 10 ወር ወደ አንድ ነገር አምጣ ብትለኝ ሰው ስታክ የሚያደርግበት ምክንያት ምንድን ነው? ለምንድን ነው ሰዎች ፕሮግረስ የማያደርጉት ብዬ ሳይ የኃይል እጥረት ያጋጥማቸዋል ሰዎች። የኃይል እጥረት ስለምን ያጋጥማቸዋል ብዬ ስል ካላቸው ኃይል ላይ 99% ኃይላቸውን የሚያባክኑት በማይጠቅም ነገር ላይ ወይም ሊቆጣጠሩት በማይችሉት ነገር ላይ። ይሄን ወደ ራሴ ተመልሼ አንዳንድ ነገሮችን ማየት ጀመርኩ። ይሄ እውነት ነው። እንዳው በጣም ለዘብተኛ የሆነ ስታቲስቲክስ ልስጣችሁና ከኔ ግምት 100 ኪሎ ግራም ቢመዝን ህይወት 90 ኪሎ የሌሎች ሰዎች ነው የተሸከምነው። 90 ኪሎ የኛ አይደለም። ሸክም ሆኖ ያደክመናል እንጂ ገቢያችንን አይጨምርም፣ ጤንነት አያመጣልንም፣ ግንኙነቶቻችንን አያስተካክልም፣ አእምሯችንን አያጠራም። እንዲሁ መባከን ብክነት ብቻ ነው የሚሰጠን። ስለዚህ ይሄን የሚያባክነንን 90 ኪሎ ግራም መሬት ላይ ቁጭ ብናረግ እና እሱን እንሸከምበት የነበረውን ኃይል ለመለወጥ ለምንችለው ነገር ብናውል በ2-3 ዓመት ውስጥ ህይወታችንን በብዙ መንገድ መለወጥ እንችላለን። ጤንነታችንን ማስተካከል እንችላለን። የግንኙነቶቻችንን ፓተርን መለወጥ እንችላለን። ጤንነታችንን ማስተካከል እንችላለን። ከቤተሰቦቻችን ጋር everything can be improved። ገቢዎቻችንን ማስተካከል እንችላለን። ሁሉ ነገር የሚገርማቸው ነገር ይቻላል። መቻሉን ደግሞ አሳጥር ብትሉኝ የምትፈልጉት ነገር እናንተ ውስጥ ነው ያለው። ይኸውላችሁ ምናልባት እምነቶቻችን ይለያያሉ፣ ግን በሁላችን በፈጣሪ እንደምናምን ተስፋ አድርጋለሁ። የሰውን ልጅ ሲሰራው አምላክ በውስጣችን ያስቀመጠ አንድ ነገር አለ። ብዙ ጊዜ ሰዎች ወይ ጤንነት ይጠይቃሉ፣ ወይ ገንዘብ ይጠይቃሉ፣ ወይ የተለያየ ነገር ይጠይቃሉ ከፈጣሪ። ፈጣሪ ለሰው ልጆች የሰጠው መልሶ የማይወስደው አንድ ነገር ምንድን ነው ካላችሁኝ፣ ጤንነት አይደለም፣ ገንዘብ አይደለም፣ ምናምን አለ። he gave
himself to you. የገዛ ራሱን ማንነት ነው የሰጠን። በማንነታችን ውስጥ ያስቀመጠው መልክ አለ። ያንን መልክ ስለማንጠቀምበት እንባዝናለን፣ ብዙ ነገር እናባክናለን፣ የምንፈልገውን ውጤት ማምጣት አንችልም። አንዳንዴ ገንዘብ እናገኝ ይሆናል፣ ግን ህይወት ጣዕም ያጣብናል። why am I here ይላሉ ብዙ ጊዜ ሰዎች። ይሄን አሳያችኋለሁ ዛሬ በምንነጋገርበት ሰዓት። እንዴት ውጤታማ መሆን ይችላል ሰው? እንዴት ከመቀርቀር ወጥቶ ባለመያዝ ውስጥ በፍሎ ውስጥ መሄድ ይችላል? እንዴት ይችላል ሰው? ምንም አይነት ሰው ይሁን፣ በነገራችን ላይ የትኛውም እድሜ ላይ ይሁን፣ ሴትም ይሁን ወንድ፣ ስራችሁ ተቀጥሮ መስራት ይሁን፣ የራሳችሁን ቢዝነስ ማካሄድ ይሁን፣ sometimes when we stuck ደግሞ በጣም የሚገርመው ነገር the more we try to move out of stuck, the more we entangle ourselves into the stuck. ምን ማለት መሰላችሁ? ከተቀረቀርንበት ቦታ ለመውጣት በተጣጣርን ቁጥር ልክ ሸረሪት ድር ውስጥ የሚበሩ እንስሳቶችን ስትይዝ አይታችሁ ከሆነ ለምሳሌ ዝንብ ስትያዝ ልክ እንደያዛት ዝም ብትል በመሬት ስበት ትወርድና ትወጣለች። ምክንያቱም ወይ አንድ ኖድ ወይ ሁለት ኖድ ነው የያዛት። ለመጣጣር ከተፍጨረጨረች ግን ለመውጣት ከተፍጨረጨረች ግን ብዙ ኖድ ውስጥ ራሷን ኢንታንግል ስለምታደርግ በቃ ሸረሪቷ ኮርነር ላይ ተቀምጣ ነው የምታያት። እርግጠኛ ናት ለመውጣት ከተፍጨረጨረች it's going to entangle itself። የሰው ልጆች በዛ መንገድ ነው የሚኖሩት። የበለጠ በተጣጣርን ቁጥር፣ እንቅልፍ ባጣን ቁጥር፣ ነገሩን እንዲሆን በገፋነው ቁጥር፣ ብዙ ጉልበትና ጊዜ በሰጠነው ቁጥር the more we struggle. why? ልፋተኛ ሰዎች የልፋታቸውን ያህል ውጤት የሚገኝበት ዓለም ቢሆን ኖሮ ይሄ ዓለም በጣም ብዙ ጉልበት የሚያወጡ ፌሮ የሚሸከሙ ትላልቅ ነገር የሚያደርጉ ይሄንን ስራ እንትን እያደረኩኝ አይደለም፣ ጀስት እንድታስተውሉት ትላልቅ ቦታ ላይ የሚደርሱ እነሱ ይሆን ነበር። that's not how it works። አሁን እየነገርኳቸው ያለሁት የኔን መላምት ወይም የኔን የህይወት ኤክስፔሪየንስ አይደለም። ስንሰራ እንደሱ አይደለም የተሰራ። ይሄንን በደንብ አድርገን እንድናይ ነው ዛሬ እዚህ ቦታ ላይ እየመጣ ነው ማለት ነው። እንግዲህ ይሄ ሴሚናር ዛሬ ይጀምራል። በየሰኞቹ እንቀጥላለን። ጠቅላላውን ማፕ ይዘን ብንጀምር ዛሬ ከዚህ በኋላ ፒሶቹን እየገጣጠምን እንሄዳለን በሚቀጥሉ ቀናት ማለት ነው። how do you think? ኦኬ፣ ስለዚህ ከመጀመሪያው ከኤክስፔሪየንሳችሁ ጀምሩ። ብዙ ጊዜ ሰዎች ምንድን ነው የሚያደርጉ መሰላቸው? የመጨረሻውን ኮንክሉዥን ልንገራችሁና ልጀምር፣ ወደ መተንተን ልሂድ። ሰዎች ስታክ የሚያደርጉበት ብቸኛው ወይ ከነሱ ቁጥጥር ውጭ በሆነ ነገር ላይ ጉልበታቸውን ስለሚያባክኑ አለቀ። ዋት ኢፍ ዛሬውኑ ማታ ስትገቡ እንግዲህ ይሄ ህይወታችሁን የሚለውጥ ከሆነ ከነገ ጧት ጀምራችሁ ሌላ ሰው መሆን አለባችሁ። የእውነት ነው የምነግራችሁ። የኛ አቅም፣ የኛ ተፈጥሮ፣ የኛ ታለንት፣ የኛ እውቀት የሚደርስበት ቦታ አለ። እንዳንነካው ተደርጎ የተሰጠን ደግሞ ቦታ አለ። እሱም ማወቅ ያስፈልጋል። እንዲያውም ከፈጣሪ ጋር ያላችሁን ግንኙነት ምን ያህል እንደምትታመኑ የምታውቁት በዚህ ላይ ቼክ ማድረግ ትችላላችሁ ለራሳችሁ ማለት ነው። ለእኛ የተሰጠውን ብቻ ብንሰራና በተቀረው ሁሉ ላይ ለፈጣሪ ብንተው it works perfectly። እኛም ማላብ የሌለበትን ላብ አያልበንም፣ አንሰቃይም፣ እንቅልፍ አናጣም፣ አንከሳም፣ አንጠቁርም። ዝም ብለን የተሰጠችንን ፓርት ብቻ ብንሰራ በ99 ተባስቶ ወደኛ ይመጣል። ግን እኛ ምንድነው የምናደርገው? ሁሉን ነገር በጉልበት መስራት ነው የምንፈልገው። and the more you try to do it, the more hard it becomes, the harder it becomes. ኦኬ፣ ይሄንን የምናውቅ ከሆነ ዛሬ ልክ ይህን ሴሚናር ስንጨርስ የሚገባችሁ ነገር ይኖራል። በእርግጠኝነት ከዚህ በኋላ የሚቀራችሁን እድሜ ያተርፍላችኋል ብዬ አስባለሁ። አንዳንድ ሰዎች እንደዚህ ይመስላቸዋል። ለምሳሌ ያገባችሁ ሰዎች ባል ሚስቱን፣ ሚስት ባሏን መቆጣጠር የምትችል ይመስላታል፣ ወይም ደግሞ በእነሱ ላይ ኮንትሮል ያለን ይመስለናል። ስለዚህ ምንድን ነው የምናደርገው? የሆነ ከኛ የኤክስፔክቴሽን ድንበር ውጭ ያለ ነገር ባህሪ ሲያሳይ ካየነው ያን ሰው በቻልነው መጠን ወደ ድንበር ውስጥ ለመመለስ ትግል እናደርጋለን። ለምሳሌ ያህል የሚያናድድ ንግግር ወይም ደግሞ እያወራን እያለ የእኛን ወሬ ትቶ ሌላ ቦታ ማድመጥ እንዲህ አይነት ነገር ካየን የበለጠ ያን ሰው ወደ መስመር ለማምጣት ትግል ውስጥ ትገባለን። በጣም የሚገርመው ነገር በጣም ባደረጋችሁት ቁጥር ያ ሰው የበለጠ ከድንበር እየወጣ ነው የሚሄደው። ግን የሚገርመው ነገር ሰውየው አይደለም ከድንበር እየወጣ የሚሄደው፣ እኛ ያን ሰው
መከታተል እንጀምራለን። እያንዳንዱን የዛን ሰው ኑዋንስ መከታተል እንጀምራለን። አይን አገላለጡን እንዲህ ያለው እንዲህ ለማለት ነው አይደል? ንግግሩን ሁሉ መተርጎም እንጀምራለን። አካሄዱን ሲሄድ አጋጣሚ ሆኖ ሳይ በእኛ በኩል ካለፈ ምን ማለት እንደሆነ ይሄ ሶሻሊስት ተረጎም we become so sensitive ያ ሰው ኢኖሰንትሊ እንደ ህፃን ሳያውቀው ያደረገውን ነገር በሙሉ ወደ ከፋ ነገር መተርጎም እንጀምራለን። ከዛ በኋላ የኛ ሴንሲቲቪቲ እየጨመረ መሄድ ግንኙነቱን የበለጠ እያባሰው ይሄዱና እንደ ህፃን መመለስ የሚችል ትንሽ ነገር ለጋብቻና ለትዳር መፍረስ ያበቃል። አንዳንድ ጊዜ ደግሞ ሰዎች መቆጣጠር የሚችሉትን ነገር ይተውና ለምሳሌ የዋጋ ግሽበት ኦልሬዲ በዓለም ላይ በጣም ራቬጅ ያደረገ እንደሆነ ታውቁታላችሁ። ይቀጥላል ገና። ይሄንን ልነግራችሁ እችላለሁ። ቼክ አድርጉ ዓለም እንዴት እየሄደ እንደሆነ። ከብዙ ዓመታት በፊት ይሄን ነገር እንናገር ነበር። አሁን ደግሞ ኢንፍሌሽን እየጨመረ ይሄዳል እንጂ አይቀንስም። ኢንፍሌሽኑ ወደኛ ይመጣ የነበረው በተለይ ከፔትሮ ዶላር ጋር በተያያዘ ወደ አሜሪካ ይመለስና በሳንቲም ሲጨምር ብዙ ኮምፕሌንት ያቀርቡ የነበሩ ያደጉ ሀገራት ዜጎችም ጭምር ጋር ነው የሚሄደው። ኤክስፖርት የሚያደርጉት ኢንፍሌሽን ወደ ሀገራቸው ስለሚመለስ ማለት ነው። ኬዎሱ በጣም እየጨመረ ነው የሚሄደው። ኬዎስ ለትርፋቸው ያደረጉ ሰዎች ግን አሉ። ኬዎሱ እንዴት መጣ? እንዴት የኔ ደሞዝ 1 ሳንቲም ሳይጨምር የዋጋ ግሽበት በሁለት እጥፍ ይጨምራል? እንዴት የኔ ደሞዝ በ1 ብር ሳይጨምር ቲማቲም በ50 ብር ይጨምራል? እያላችሁ ከኢንፍሌሽን ጋር መታገል ከጀመራችሁ ግን is going to get worse። እየባሰ እንጂ እየቀነሰ አይሄድም። ለምን ቢባል እንኳን ግለሰብ መንግስታት ኢንፍሌሽን መቆጣጠር አይችሉም። ምክንያቱም የሞኔታሪ ሲስተሙ ጠቅላላ ስትራክቸር በዋቅር ካልተለወጠ በስተቀር ኢንፍሌሽን ህግ በማውጣት ፖሊሲ በማውጣት መለወጥ አይቻልም። ይሄን ለብዙ ጊዜ ስንል ነበር ጋይስ። it is the same now። ምንም የተለወጠ ነገር የለም። ከዛ ይልቅ ግን ወደ ራሴ ብመለስና ኢንፍሌሽን ግን በእኔ ህይወት ላይ ተጽዕኖ እንዳይመጣ ማድረግ እችላለሁ። የግል ህይወት ላይ 100% ቁጭ ብዬ አክቹዋሊ ተጽዕኖ እንዳይመጣ ብቻ አይደለም፣ በኢንፍሌሽነሪ ማርኬት ውስጥ እንዴት ነው አንድ ሰው ትርፋማ የሚሆነው? can we think about that 100%። እሱን ትቼ በማያገባኝ ነገር ላይ እድሜን ከባከንኩት እድሜ ይባክናል፣ አመታቶች ይሄዳሉ፣ ነገሩ እየከረረ እየጨመረ እየባሰበት ይሄዳል። በዛው በቀረ ጥሩ ነበር። ግን ሬዚስት የምናደርገው እንዳይሆን የምንከለክለው ከኛ ቁጥጥር ውጭ የሆነ ነገር ከኛ ውጭ ብቻ አይቀርም። አንድ ነገር ልንገራችሁ፣ ሁልጊዜ ጦርነት በውጭ በኩል ነው የሚጀምረው። በተዋጋነው ቁጥር ግን ከውጭ ወደ ውስጥ እየገባ ይሄድና በእኛ ቁጥጥር ስር የነበረውን ድንበርም ጭምር ይቆጣጠራል። ለሚሸውዩ ከዚህ በፊትም አውርተናል በሌላ ቪዲዮ ላይ። ግን እሱ ነገር ልንገራችሁ፣ ከናንተ ቁጥጥር ውጭ በሆነ ነገር ላይ ባተኮራችሁ ቁጥር ያተኮራችሁበት ነገር የዋጋ ግሽበት ይሁን፣ የአለቃችሁ ባህሪ ይሁን፣ የሚስቶቻችሁ ወይም የባሎቻችሁ ባህሪ ይሁን፣ በዓለም ላይ እየተካሄደ ያለው ጦርነት ይሁን፣ የሆነ ፖሊሲ ሜከር ፖሊሲ ይሁን፣ ምንም ይሁን እናንተ በቀጥታ ገብታችሁ ልትለውጡት ማችሉት ነገር ላይ ባተኮራችሁ ቁጥር ያ በውጭ በኩል ሬዚስት የምታደርጉት ነገር ውሎ አድሮ ወደ ውስጣችሁ ይገባና ጠቅላላ ነገራችሁን ይቆጣጠራል። 5 ፌዞች አሉ ይሄን የሚያደርግበት። እሱን ልንገራችሁ መጀመሪያ ወደ ሌላ ቦታ ሳንሄድ በፊት። የመጀመሪያው ነገር ምን ይሆናል መሰላችሁ? ልትቆጣጠሩት በማትችሉት ነገር ላይ ስታተኩሩ የመጀመሪያ የሚሆነው ሃይፐር ቪጂላንት ነው የምትሆኑት። ሃይፐር ቪጂላንት ማለት ምን ማለት መሰላችሁ? ዓለምን አጥቁሮና በስጋት አክብቦ ማየት ማለት። በየሄዳችሁበት ቦታ ነርቨስ ሲስተማችሁን አለርት ታደርጉታላችሁ። አደጋ ለማየት፣ ችግር ለማየት፣ ኪሳራ ለማየት የምታዩት ነገር ጠቅላላ ጨልሞ ነው የሚታያችሁ። በዚህ ዓለም ውስጥ እንዴት ተደርጎ ነው ቢዝነስ የሚሰራው? በእንደዚህ አይነት ኮራፕት ዓለም ውስጥ እንዴት ነው ሰርቶ የሚነግድና የሚኖረው ሰው? እንዲህ እያላችሁ ስትሄዱ ዓለም የበለጠ እየጨለመ ተስፋ እየቆረጣችሁ ማድረግ የሚገባችሁን እጃችሁ ላይ ያለውን ነገር እየተዋችሁ ወደ ውስጣችሁ እያስገባችሁ ትሄዳላችሁ። ይሄ ነገር ጓደኛ መያዝ ለሚፈልጉ ወጣቶች ኦኬ፣ ቺት ቢያደርግብኝስ? ከወለድም በኋላ ትቶኝ ቢሄድስ? ያፈራሁትን አፈርድሜ ብዬ ያካበትኩትን ሀብቴን ተካፍላይ ብትሄድስ? እንዲህ ካልን በጣም ብዙ ፕሮፖዚሽኖች አሉ አይደል? እንደዛ ማሰብ በጀመራችሁ ቁጥር ነገሩ እሱን እየመሰለ ይመጣል። የምር እንደዛ ነው እየመሰለ የሚሄደው። ስለዚህ ሃይፐር ቪጂላንት መሆን ማለት
በሌለ ምክንያት በውስጥ በኩል ብቻ ነገሩን እውነት አድርገህ ስለተቀበልነው እንዲህ ይሆናል ብሎ በስጋት ተሞልቶ ዓለምን ማየት ማለት ነው። እንዲህ አይነት ሰው ዓለም የሚለውጥ ቢዝነስ መጀመር አይችልም። የሚዋጣለት ትዳር ማቋቋም አይችልም። ጤንነቱን በውስጡ መጠበቅ አይችልም። ክራይሲስ ከመሬት ተነስቶ ሁሉን ነገር በፍርሃት ማየት እንዲህ ብሆንስ፣ የስኳር በሽታ ቢይዘኝስ፣ ከዛ በኋላ ወደዚህኛው ቢያድግስ፣ ከዛ በኋላ እንዲህ ቢያደርገኝስ፣ ቀኔ ሳይደርስ ቢገለኝስ፣ ልጆቼስ ቢበተኑ እያላችሁ ስትሄዱ በነገራችን ላይ ሰውነታችሁ ሪአክት ማድረግ ይጀምራል። ወዲያው ፍርሃቱ ሰውነታችሁን ሲያውቀው ታዩታላችሁ። አክቹዋሊ ስለማታዩት ነው እንጂ በውስጥ በኩል ሰውነት ፊዚዮሎጂያችሁ ደማችሁን አውጥታችሁ ብትመለከቱት something bad is happening on the inside። ይህ ሃይፐርቪጂላንስ በውጭ በኩል ለብቻው የነበረውን ዓለም ወደ ውስጥ በኩል ጋብዛችሁ የምትከለክሉ መስሏችሁ ማለት ወደ ውስጥ በኩል እንጋብዘውና we begin to every በውጭ በኩል የነበረው ጦርነት በውስጥ በኩል መሆን ይጀምራል። የመጀመሪያው ደረጃ ይሄ ነው። አንዳንዶቹ ሰዎች እዚህ ደረጃ ላይ ነው ያሉት። አሁን ይሄኛውን ዘመን ደግሞ ስትመለከቱት የበለጠ ሃይፐርቪጂላንት፣ የበለጠ ስጋተኛ፣ የበለጠ ጦርነት፣ ኪሳራ፣ ከስራ መፈናቀል እየመጣ እንደሆነ የሚያሳይ በስጋት የሚሞላቸው ዓለም ነው ይሄኛው ዓለም ማለት ነው። እንግዲህ ተመልከቱ፣ የዚህኛው ዘመን ሰው በ2 ዓመት ውስጥ አክሰስ የሚያደርገውን ኢነርጂ የኔ አባት እድሜ ሙሉን ሲኖር 91 ዓመት አክሰስ አላደረገው። ምን ማለት ነው? መረጃ ለሚፈልግ ሰው በየአይነቱ ማለት ነው ያተኮራችሁበት፣ በየአይነቱ ዓለም ጠቅላላ ለመጀመሪያ ጊዜ በሰው ልጆች ታሪክ ውስጥ በትንሽ ስክሪን ስንት ኢንች ትሆናለች? በዛ ኢንች ስክሪን በእጃችሁ መዳፍ ላይ ያለ ጠቅላላው ዓለም የምትፈልጉት ነገር በሙሉ አቬላብል ነው። ሄር ግን መጥፎ ነገር ላይ ያተኮርን፣ መጥፎ ዜና ላይ ያተኮርን፣ ሰዎች ተገዳደሉ፣ ሰዎች እንዲሆኑ፣ ጦርነት እንዲያፈናቀለ እሱ ላይ ባተኮርን ቁጥር ምንድን ነው የሚሆነው? ይሄ ነገር ምን እያደረገ ነው የሚሄደው? it gives us more of that አይደለ? የፈለግነውን ነገር ነው የበለጠ አድምቆ የሚሰጠን። በሰላማዊው አገር ገሃነም ውስጥ መኖር እንጀምራለን ማለት ነው። that's when it all begins። ግን አሁንም በውጭ በኩል ያለ ይመስላል። ወደ ውስጥ መምጣቱን የምትጠብቁት ሁለተኛው ደረጃ ላይ ነው። ሁለተኛው ደረጃ ላይ ምን ይሆናል መሰላችሁ? ወደ ቤታችሁ ትሄዳላችሁ። ሰውነታችሁ ደክሟል። ልብሳችሁን ቀይራችሁ ቁጭ ትላላችሁ። የሚበላ ነገር በላልታችሁ ቤተሰብ አስተኝታችሁ ወደ እንቅልፍ ትሄዳላችሁ። ከዛ በኋላ አመሰጋግናችሁ አይናችሁን ትዘጋላችሁ። አይን ተዘግቷል። የሚታይ ዓለም የለም፣ የሚሰማ ዓለም የለም። በውስጥ በኩል ጦርነቱ ግን ይቀጥላል። የእንቅልፍ መዛባት፣ በምትፈልጉት ሰዓት ወዲያው መተኛት ካልቻላችሁ፣ አንዳንዴ ደግሞ ከምሽቱ 9 ሰዓት አንቅቶ እስከ ጠዋቱ ንጋት ድረስ የሚወስዳችሁ ከሆነ you are out of control ማለት ነው። እንደዚህ አይነት ደረጃ ላይ ያለ ሰው ከፍተኛ ደረጃ ላይ የደረሰ የውጭው ዓለም ወረራ ተካሂዶበታል ማለት ነው። እንዴት እንደምታስወግዱት ታሳያችኋለሁ if you want to ማለት ነው። ከዛ እንቅልፉን ያጣ ሰው ምን ይሆናል መሰላችሁ? በጣም ብዙ የተዘበራረቀ ስሜት አለ። በእረፍት እንኳ እንትን አላደረግነውም። ሪቡት እንዲያደርግ ለሲስተሙ አልፈቅደን። እንዲሁ እንደተነሳን ሌሊቱ ነጋ። ጠዋቱን ስትነሱ ትንሽ ምክንያት አግኙ እንጂ ለማልቀስም፣ ለመናደድም፣ ለማዘንም፣ ለመብሸቅም ቅርብ ናቸው። ምክንያቱም ኢሞሽንስ አር ፉል፣ ጢም ብሎ የሞላ ስሜት አለ። ከውጭ ዓለም የሰበሰብነው ነው ይሄ ነገር። በነገራችን ላይ የግል ህይወታችን ጉዳይ አይደለም፣ ከውጭ የመጣ ነገር። ደን ወደ ስራችሁ ትሄዳላችሁ። መንገድ ላይ ያላችሁ የሆነ ሰው ለማለፍ እንዲህ ክሮስ ካደረገ ከ40 ቀን እድል ሁሉ ጋር ልታመዛምዱ ትችላላችሁ። it just happened። ትንንሽ ነገር በ1 ሚሊዮን አባስቶ የማየት ማለት ነው። ስሜታችን ከሚወጣው ጋር መውጣት፣ ከሚወርደው ጋር ለመውረድ በጣም ዝግጁ። ኢሞሽናል ፍላክቹዌሽን ሶስተኛ ላይ የሚመጣ ነገር ነው። ስሜታችሁን በፈለጋችሁት ቦታ አረጋግታችሁ ማቆየት የማትችሉ ከሆነ ዜና ወይ በጣም የሚያስፈራችሁ፣ ወይ በጣም የሚያሳዝናችሁ፣ ወይ በጣም የሚያስደስታችሁ ከሆነ በውስጣዊው ዓለማችሁ ላይ ኮንትሮል የላችሁ ማለት ነው። ይኸውላችሁ በውጭው ዓለም ላይ ኮንትሮል አይኑረንሽ። ቢያንስ ግን በዚህ በግል ህይወት ላይ ኮንትሮል ሊኖረኝ ያስፈልጋል። ብዙ ጊዜ በነገራችን ላይ ኃላፊነት የሚሰማው ሰው የሚያደርገው ይመስላል። ይሄ ነገር በደንብ ላዩን ስትመለከቱ የሚገደው ሰው፣ ግድ የሚለው ሰው፣ ዜናዎቹን የሚከታተል፣ የሰዎችን ሰቆቃ የሚያምር that is not how it works። ባያችሁት ቁጥር ተሳታፊ ነው የምትሆኑት በነገሩ ላይ እንጂ you don't eliminate it። በዛ መንገድ መሆን በቻለ ጥሩ ነበር።
ተመልካቾች በበዙ ቁጥር ጦርነት መቆም ቢችል፣ ተመልካቾች በበዙ ቁጥር ሰላም ቢሰፍን እንዴት ጥሩ ነበር መሰላችሁ። ግን አንድ አዲስ ተሳታፊ ከዚህ በፊት የነበረውን ሰው ጆይን ሲያደርግ ጦርነት እየተፋፋመ ነው የሚሄደው በእያንዳንዱ ሰው ልብ ውስጥ። እስኪ ዜና ወይም የሆነ ነገር፣ የሆነ ጦርነት፣ የሆነ የተገደለ ሰው ጉዳይ እያነበባችሁ ውስጥ ስሜታችሁን እስኪ ያዳምጡት። በአንደኛው በኩል ትሆኑና ሌላኛውን ትወጋላችሁ። ቦታው ላይ ስለሌለ ነው እንጂ you already killed the person. That's what happens. ስለዚህ እየተሳተፋችሁ ነው ጦርነቱ ላይ ማለት ነው። ግን ይሄ ነገር ሰዎቹን ያግዛቸዋል ይዛ ካላችሁ አያግዝም። ማገዝ የሚቻልበት ብዙ መንገድ አለ፣ ግን ይሄኛው መንገድ አያግዝም። ስለዚህ የኢሞሽን እንቅልፍ ማጣት በህይወታችን ውስጥ እንደ ልምምድ አንድ ቀን አይደለም፣ ሁለት ቀን አይደለም፣ ወይ የሆነ ፕሮጀክት እየሰራን ወይ ነገ ፕሬዘንቴሽን ኖሮን ወይ ነገ የሚገባ የሆነ መንገድ ላይ ያለ ኢምፖርት እሱን አይደለም እያልኩ በየቀኑ ልምምድ ከሆነና ከእንቅልፋችሁ ሌሊት የምትነሱ ከሆነ ወይም ደግሞ እንቅልፍ አልይዛችሁ ብሎ አይናችሁን እየዘጋችሁ እየከፈታችሁ ስቃይ የምታዩ ከሆነ መተው የሚገባችሁ ነገር አለ። ለሚታዩ እንቅልፍ በማጣት 1 ግራም ህይወታችሁ ለመጨመራችሁ ቼክ ልታደርጉ ትችላላችሁ። እንደው ግን ዛሬ ብታቆሙት በጣም ደስ ይለኛል፣ መንገድ ስላለ ማለት ነው። ከዛ ያ እንቅልፍ ማጣት ወዴት ነው የሚሄደው ማለት ነው? ጠዋት ስትሄዱ ነገር ረስት ስላላደረገ ጠቅላላ ነገራችሁ ሪአክት ለማድረግ ዝግጁ ናቸው። ለየትኛውም ነገር፣ ለጥሩም ነገር ለመጥፎም ነገር ሪአክት ለማድረግ ስሜታችን የሞላ ነው። ከሞላው ነገር ላይ ነው የምናፈሰው ማለት ነው። ቶሎ ለመናደድ፣ ቶሎ ለመብሸቅ፣ ቶሎ ለማዘን፣ ቶሎ ምን ለማድረግ በጣም ቅርብ ነን የምንሆነው ማለት ነው። ይሄ ነገር ደግሞ ሰዎችን ምን እያደረገ ይሄዳል መሰላችሁ? ይሄ ኢሞሽናል ፍላክቹዌሽን ሰዎች ከኛ ጋር ሲሆኑ ምቾት እንዳይሰማቸው ያደርጋል። ሰዎች ምቾት ካልተሰማቸው ምንድን ነው የሚያደርጓቸው? ከዚህ በፊት ደጋግመው ደውለው ያገኟቸው የነበሩ ሰዎች ምን ማድረግ ይጀምራሉ? መሸሽ ይጀምራሉ። ኦብቪየስሊ አይነግሯችሁም፣ ስለሚያከብሯችሁ ወይም ስሜታችሁን ላለመንካት ስለሚፈልጉ፣ ግን ሳምሃው ግንኙነቶቻቸው ራቅ ማድረግ ይፈልጋሉ። እየተሸሻችሁ እንደሆነ ስታውቁ እናንተስ ምን ማድረግ ትጀምራላችሁ? ህይወታችሁን በግል ማድረግ ትጀምራላችሁ። ዳስ ዌን ዲፕሬሽን ካምስ ኢን። ይሄ መደበት የሚባለው ነገር ከዛ በኋላ ነው የሚመጣው። መደበት ምን ያደርጋል መሰላችሁ? አንደኛ ምኞት ያሳጣል። ይሄ ኢንተረስት የሚባል ነገር ታጣላችሁ በህይወት ላይ። በነገራችን ላይ ምኞት የጤናማነት ምልክት ነው። ምኞት መመኘት፣ ትልልቅ ነገሮችን ለማድረግ መነሳት፣ ነገሩ ሆነም አልሆነም that is the sign of ከውስጥ ያለው ስፒሪት ኤክስፓንድ ላርግ ሲል የሚሰማን ሴንሴሽን ነው። ጤናማ ነገር ነው ማለት ነው። ምኞት ማጣት፣ ደስታ ማጣት፣ በየምክንያቱ ማዘን፣ ወደ መሬት መውረድ ካለ ይሄ ነገር ለብዙ ጊዜ ከቆየ ቀጥሎ ወደ ሌላ ነገር ያድጋል ማለት ነው። 5ኛው መንፈሳዊ ቀውስ ነው። እዚህ ቦታ ላይ የደረሱ ሰዎች ምንድን ነው የሚሉት? ቆይ ለመሆኑ ፈጣሪ አለ ወይ? የኔ ሰቆቃ፣ የኔ ህመም፣ የኔ መውጣት መውረድ፣ የኔ እንደዚህ ሲኦል ውስጥ መኖር አይሰማህም ወይ? ካለ ለምንድን ነው መልስ ማሰጠኝ? እውነት ፍቅር ነው አምላክ እንደሚባለው ከሆነ ለምንድን ነው መልስ ማሰጠኝ? አይገድህም ወይ ለኔ ህይወት? እንደዚህ አይነት ጥያቄ በመጠየቅ ረጅም ጊዜ የሚቆዩ ሰዎች እሱኛውን ፓርት መተው ፈልጋለሁ እንጂ ወደ ሌላ ነገር ነው የሚያደላው። 5ኛው ላይ ብናቆም በጣም ጥሩ። ኦኬ፣ እዚህ ቦታ ላይ ያለን ሰዎች ማድረግ የሚገባ ነገር አለ ማለት ነው። ወደዚህ የሚያመጡ 2 ነገሮችን ልንገራችሁ። ወደ እንደዚህ አይነት እየተቀባበለ ከውጭ የጀመረ የመሰለ ነገር በውስጣችን ማዕከላዊው ቦታችን ጋር እስከሚደርስ ድረስ መንፈሳዊ ማንነታችን የመጨረሻው ማዕከላዊ ማንነታችን እሱን ጥያቄ ውስጥ እንድናስገባ ድረስ ከመጣ ከዛ በኋላ የቀረ ነገር የለም። ምን ሁሉ ልንመርጥ እንችላለን ማለት ነው። ለምን አልሄድም? እንደው ምን አደርጋለሁ? ሱሳይድ የሚፈጽሙ ሰዎች በነገራችን ላይ እስከ ማዕከሉ ድረስ ከዳርቻው እስከ ማዕከሉ ድረስ ሄደው ትርጉም ያጡበት መኖር የሚሰጣቸው ምንም አይነት ትርጉም የሌላቸው ሰዎች ናቸው። ከዚህኛው ወደማላቀው ኢቭን መጨረሻውን እኮ እርግጠኛ ሆነው ላያውቁ ይችላሉ። ወደዛ መሄድ ይሻላል ብለው የሚሄዱት በዛ ምክንያት ነው። ስለዚህ እዚህ ቦታ ደርሶ ከሆነ ወይ 4ኛ ደረጃ ወይ 2ኛ ወይ 3ኛ ላይ ደርሶ ከሆነ it can be reversed። የትኛውም ደረጃ ላይ ያለ ነገር ሪቨርስ መደረግ ይችላል። መጀመሪያ ግን የኛን የህይወት ልምምድ በደንብ ብናየው በጣም ጥሩ ነው ብዬ አስባለሁ። አንደኛው ነገር ምንድን ነው መሰላችሁ? ሰዎችን ወደዚህ የሚያመራ አንደኛው ነገር አሁን ከተጨበጠው የህይወታችን ውጤት ጋር ትግል ውስጥ መግባት። አሁንም ብልሃት ይመስላል ብዙ ጊዜ። ኦኬ፣ ለምሳሌ ያህል
ባል ከሚስቱ ጋር ወይም ከሚስት ከባሏ ጋር ያለ ግንኙነት ጥሩ አይደለም። እዚሁ ላይ ካቆምነው ጥሩ ነው። እኔ ሁል ጊዜ ሰው አይወደኝም፣ እድሌ ጠማማ ነው፣ እኔ ጥሩ አደርጋለሁ፣ ሰው ግን እንዲያደርግብኛል፣ ወደ ስቶሪ ከለወጥነው is going to be dangerous። አንዳንድ ጊዜ በቃ ነገሩ ተከሰተ አለን ከኛ ህይወት ነጥለን ነገሩን ባለበት ፍላት መንገድ ማስቀመጥ ያለ ነው። ግን ብዙ ነገር ከጨመርንበት ወደ መቀመቅ ነው ይዞን የሚወርደው። ስለዚህ የመጀመሪያው ነገር ምንድነው ማለት ነው? ያለውን ሪያሊቲ ባለበት መንገድ መቀበል እንተውና ከሪያሊቲ ጋር መታገል እንጀምራለን። እንዴት እንደዚህ ሆናለሁ? እንዴት እታመማለሁ? እንዴት ሪያሊቲውን ባለበት መቀበል ማለት በነገራችን ላይ ይሁንብኝ ማለት አይደለም። ሪያሊቲው እንደዚህ ነው፣ ኦኬ ይሄን ነው የምመርጠው አይደለም። ስለዚህ ሌላ መንገድ አለ፣ ወደ ሌላ አቅጣጫ የሚያስኬድ ሪያሊቲው ጋር መጠምጠም፣ እሱ ጋር መልሶ መላልሶ መታገል ግን ለነገሩ የበለጠ ሪያሊቲ፣ የበለጠ እውነትነት፣ የበለጠ ቪቪዲቲ እየሰጠው ነው የሚሄደው። በዚህ ዓለም ላይ ገንዘብ እናጣለን። ኦኬ የፈለግኩትን ያህል ገንዘብ በወር ከማወጣው ወጪዎች አንጻር ስመዝን ያነሰው ገንዘብ ነው የማገኘው ማለት አንድ ነገር ነው። እኔ ያልታደልኩ ሰው ነኝ፣ ለሰቆቃ የተሰጠው ሰው ነኝ፣ ሀብት ለማፍራት ያልተፈጠርኩ ሰው ነኝ ብለን ስቶሪ ከጨመርንበት ግን is going to keep us there። ካለው ሪያሊቲ ጋር መታገል አሁን ካለው ከተጨበጠው አሁን ህይወታችን ውስጥ ካለው ሪያሊቲ ጋር መታገል የበለጠ ከሪያሊቲው ጋር ያኗኑረናል እንጂ ከዛ ነገር ጋር አያላቅቀንም። ቼክ ማድረግ ትችላላችሁ። ግን ሌላ መንገድ አለ፣ ከዚህ የምንላቀቅበት ሌላ መንገድ አለ። ሁለተኛው ሰዎችን ባሉበት ህይወት ውስጥ እንዲኖሩ የሚያደርጋቸው ከዚህ ነገር እንዳይላቀቁ የሚያደርጋቸው ነገር አውትካም ላይ ኦብሰስድ መሆን ነው። ለምሳሌ ግብ አላችሁ እንበል፣ የሆነ ልታሳኩ የፈለጋችሁት ነገር አለ። የዛሬ 3 ዓመት ምናልባት በመላው ኢትዮጵያ ኦፕሬት የሚያደርግ አንድ አይነት አገልግሎት ወይም ፕሮዳክት የሚሰራ ካምፓኒ ማቋቋም ፈለጋችሁ። ዳስ ጉድ ኦኬ እንበልና የዛሬ 2 ዓመት ይሆናል ያላችሁት ነገር ቀድሞም ሊሆን ይችላል፣ ግን ዘግይቶ ቢሆን 10 ሰዓት የምታዩ ከሆነ ነገሩን በጉልበት አስገድዶ ለማድረግ አይነት ነገር ውስጥ የምትገቡ ከሆነ አንዳንድ ጊዜ እንደውም ማኒፑሌሽኖች ውስጥ ነገሩን ለማፍጠን ሲባል ማለት ነው የምትገቡ ከሆነ that is the beginning of ሌላ ስቃይ። መጀመሪያው ይሄ ነው። ቆይ የሰው ልጅ በአውትካም ላይ ስልጣን አለው የለውም? በአውትካም ላይ በሚመጣው ዘመን ውጤት ላይ ሰው ስልጣን አለው የለውም? በቀጥታ የለውም። ቀጥታ ባልሆነ መንገድ ግን አለው። እሱን ላሳያችሁ መጀመሪያ። ለምሳሌ በየቀኑ ፊዚካል ኤክሰርሳይዝ መስራት በሰውየው ስልጣን ስር ያለ ነገር ነው። ያ ፊዚካል ኤክሰርሳይዝ ደግሞ የሚያስከትለው ውጤት አለ። ያ ውጤት በሰውየው እጅ አይደለም ያለው። ስለ ቢዝነስ ማጥናት፣ እንዴት አይነት ቢዝነስ መመስረት እንደምትፈልጉ ቀን በቀን ቢዝነሱን በተመለከተ ጥናት ማድረግ፣ መሬት ላይ ለማውረድ መሞከር that's part of it። በእኛ ላሳያችሁ ግልጽ እንዲሆንላችሁ ማለት ነው። ለምሳሌ የዩቲዩብ ቪዲዮ መስራት ካሜራ ፊት ለፊት እናስቀምጣለን። ሩቲኖቹ የታወቁ ናቸው። የሆነ ቦታ ላይ እቀመጣለሁ፣ ካሜራዎች ይቀመጣሉ፣ መብራት ይበራል፣ ጀምር እባላለሁ፣ ማውራት እችላለሁ። ያ ነገር ኤዲት ተደርጎ ዩቲዩብ ላይ ፓብሊሽ ይደረጋል። እስከዚህ ድረስ ያለው የኔ ስራ ነው። ዳስ አንደር ማይ ኮንትሮል። ስንት ሰው ማየት እንዳለበት፣ ማን ምን ኮሜንት ማድረግ እንዳለበት፣ ስንት ደቂቃ ያህል አማካይ የእይታ ደቂቃዎች መኖር እንዳለባቸው እዚህ አንደር ማይ ኮንትሮል ነው አይደል? ግን አሁን ያን ግብ አድርጌ ብሰራ ምንድን ነው የሚሆነው? ይሄን ቪዲዮ 100,000 ሰዎች ማየት አለባቸው ብዬ ቪዲዮ ሰራውና ለቀቁት። ከዛስ 10,000 ሰው አየው። በእናንተ ውሰዱትና ምን ይፈጠራል? እንደዛ ቢሆን ውስጣችሁ የሚፈጠረው ነገር ብቻ ነገር 10,000 በጣም ብዙ ሰው ነው፣ ግን እናንተ ያሰባችሁት 100,000 ሰው ነው። what happens? disappointment። ቆይ በመጀመሪያ ደረጃ ማን ስልጣን ሰተን በሰዎቹ ፈቃድ ላይ ስንት ሰው እንደሚያይ የኛም ፓርት መስራት የኛ ነው። ምንም ይሄ እንትን ውስጥ የሚገባ ነገር አይደል። ሰርተን ያበቃነው ነገር ስለሚያመጣው ውጤት ግን ለሰው ልጆች የተሰጠ አይደለም። ይኸውላችሁ ለሰው ልጆች ፈጣሪ የሰጠው ዛሬን ነው። ይሄኛውን ሞመንት ነው። ነገ ውስጥ ምን እንደሚመጣ የምናውቀው ነገር የለም። ትላንትና የተፈጠረውን ነገር መለወጥ አንችልም። የተሰጠን አሁን ላይ ማድረግ የሚገባንን ነገር እናደርጋለን። ከዚህ ደቂቃ ጀምሮ ወደፊት ያለው ነገር ይለወጣል። ከዚህ ደቂቃ የተነሳ that's what we can do። የኛም ፓርት ትተን እኛ ማድረግ የሚገባንን ነገር ትተን ከኛ ቁጥጥር ውጭ በሌለ ነገር ላይ ስናተኩር ግን ምን ይሆናል?
ሌላ ቪዲዮ መስራት ትተን ቪዎቹን 10 ጊዜ ሪፍሬሽ እያደረግን እያየን ዲስአፖይንትድ መሆን ነው ከዛ ቀጥሎ የሚመጣው ማለት ነው። በሁሉም የህይወታችን መንገዶች ንግድ የምትሰሩ ከሆነ ጠንቅቆ ሰዓቱ ሲደርስ ቦታው ላይ መገኘት፣ ደንበኛን አክብሮ ማስተናገድ፣ በታማኝነት የምናደርገውን ነገር ማድረግ በእኛ እጅ ላይ ያለ ነው። በምን ያህል ፍጥነት በምን ያህል ሳምንትና ቀን የሆነ ነገር ሊከሰት እንደሚችል ግን ኤግዛክት ሰዓትና ቀን ይሄ ለስቃይም ጭምር ስለሚሰጠን ነው። ብዙ ጊዜ ይሄ ቼክሊስት አንደኛ፣ ሁለተኛ እስከ 4 ሰዓት እንደዚህ ምናምን ብሎ ማለት ለጊዜው ፕሮዳክቲቭ ይመስላል ስታዩት፣ ምናልባት 1 ወር ሳታቋርጡ። ሌላኛው በጣም መጥፎ ነገሩ ደግሞ የጥፋተኝነት ስሜት ይሰማችኋል ያን ነገር ሳታደርጉት ከቀራችሁ። ስለዚህ ሰው ምንድን ነው ማድረግ ያለበት? ዓላማ ያልማል። ዓላማ የሚያልመው መቼ ነው? አሁን። ህልም ካስት ያደርጋል መቼ? አሁን። ህልም በራሱ ግን የሚከናወነው በአመታት ላይ ስለሆነ ተጠቅልሎ ወደ አሁን ሰዓት መምጣት ይችላል? አይችልም አይደል? ኦኬ። ስለዚህ ሌት ኢት ጎ። አሁን መስራት የሚገባንን ነገር ግን ካለምንም ምክንያት ካለምንም ምንድን ነው ከምናመካኘው ነገር ነፃ ሆነን መጀመር ያስፈልገናል ማለት ነው። የእኛን ስራ ከሰራን ስራው ራሱ ህልሙን ያሳካዋል አያሳካውም? ዳትስ ራይት። ማድረግ የሚገባን ይሄ። ስለዚህ ሰዎች ግን ምን ያደርጋሉ? በተለምዶ ወይ ከኃላፊ ጊዜ ተከትሎን የመጣውን ውጤት ይቃረኑታል ተቀብሎ እንደማለፍ ወደሚቀጥለው፣ ወይ ደግሞ የሚመጣውን ዘመን ውጤት ወደዚህ ማምጣት ይፈልጋሉ። ሁለቶቹም ለሰዎች አልተሰጡ። በሚመጣው ዘመን ውስጥ ልናደርገው የምንፈልገውንም ነገር ካስት እናደርጋለን። ወደዛ ግብ የሚያደርሰውን ስራ እንሰራለን፣ እንለፋለን፣ የሚሰራውን ነገር እንሰራራለን። ስራው ራሱ ወደዛ ውጤት ያመጣናል። ውጤቱ ዛሬውኑ ካልመጣ ብለን 10 ጊዜ ሰዓት የምናይ ከሆነ ግን ውጤቱም ላይ ኮንትሮል የለንም። ውስጣችንን ጠቅላላ ግን እንረብሻለን። ቅድም ያልኳችሁ ጦርነት ውስጥ ነው የምገባው ማለት ነው። ያን ስል ህልም ማለም ያስፈልጋል አያስፈልግም? ያስፈልጋል። ምክንያቱም ወደዛ ስለሆነ የምናደርገው። ግን ህልም የሚታለመው መቼ ነው? ኦኬ፣ ህልሙ እውን መሆን የሚጀምረው መቼ ነው? አሁን። ሁሉም ነገር አሁን እኮ ነው የሚሆነው። ይሄን ትተን ህልሙን ማድረጉን ትተን ህልሙን ማሰብ ላይ ካተኮርንስ በውስጥ በኩል ረዚስት እናደርጋለን፣ በእጆቻችን ግን አንሰራም። በነገራችን ላይ ረዚስት የሚደረገው ህይወት በአእምሮ ነው፣ በእጅ አይደለም። በእጅ የምታደርጉት የምትነኩት የምትሰሩት ነገር ረዚስት መደረግ አይችልም። ከቁጥጥር ውጭ የሆነ ነገር ላይ ብቻ ነው ሰው ረዚስት የሚያደርገው። ምን ማለት ነው? በአእምሮ የምትቃወሙት ነገር በእጅ እኮ አውጥታችሁ አነኩትም። ለምሳሌ ያህል ቅድም እንዳልኳችሁ ኢንፍሌሽንን የምንቃወመው በእጅ ነው በአእምሯችን በውስጥ በኩል ስለዚህ ሁለቶቹ ነገሮች ላይ ስናተኩር በሚመጣው ዘመን ላይ ኦብሰስድ ስንሆን ካለፈው ዘመን ያመጣነውን ውጤት እንዴት ይሄ በእኔ ህይወት ውስጥ ይኖራል እያልን ከዛ ነገር ጋር ትግል ውስጥ ከገባን ሁለቶቹም እያደር ወደ ውስጣችን እየገቡ የምንፈልገውን ውጤት እንዳናመጣ ይከለክሉናል። በህይወታችሁ ውስጥ የሚያታግላችሁ ግን ደግሞ 1 ሚሊዮን ዓመት ብትታገሉት የማታሸንፉት የሆነ ነገር አለ። ካን ዩ ፊገር ኢት አውት? አንዱን ኤግዛምፕል እንገራችሁ። ባል የሚስቱን ባህሪ፣ የሚስቱን አስተሳሰብ፣ የእሷን ስሜት፣ የእሷን ጠቅላላ ምልከታ መለወጥ አይችልም። ተጠጋግታችሁ ልተጁ ትችሉ ይሆናል አንድ አልጋ ላይ፣ ግን you are two different people። ባደረገ ቁጥር በሴትዮዋ ውስጥ ምን እየፈጠረ ነው የሚሄድ? ሬዚስታንስ እየፈጠረ ነው የሚሄድ። ይሄንን በተግባር የምታውቁ ሰዎች በደንብ አድርጋችሁ ታውቁታላችሁ። ሰውየውን አትለውጪውም፣ ተዩ። ይልቅ ለዚያ ሰው ባህሪ የሚመጥን በጣም ሬዚሊየንት የሆነ በየመንደሩ ውስጥ በተራ ፍለጋ የማይገኝ ማንነት ገንብተ ያን ሰው ልትለውጠው ትችላለህ። መጀመሪያ ማተለውጦ ነው ያ ሰው የሚለወጠው ራሱ። ኦኬ፣ አሁን ከሴትዮዋ ላይ አይኔን ሳነሳና እኔ ላይ ሳረገው ሴትዮዋን ምናልባት ወደ እኔ ማራኪ ስለሆነ የኔው አኗኗር ላመጣ ትችል ይሆን 100%። ግን የኔን ትቼ እንዴት እንዲህ ያደርጋል ብልስ በየደቂቃው ስብር ብሎ ይመለሳል ወይስ እያመፀ ነው የሚሄደው? እያመፀ ነው የሚሄደው 100%።